ሰላም ፍሬንዶችዬ እቺን ቪዲዮ ልጋብዛችሁና እንግዲህ ያው ቤሩት ላይ በጣም አስደንጋጭ ነገር ሰምቻለሁ። እስኪ እንስማው። بسند الفيل يا اخواتي العثور على شنطة فيها جثث بشرية مقطعة يا اخواتي. بحسب المعلومات الأولية بيقولوا انه 3 جثث للتابعية الأثيوبية. يعني يا اخواتي ما بعرف شو صاير معهم، ما بعرف كيف صارت القصة، بس القوى الأمنية والأدلة الجنائية توجهت للمكان وعملت طوق أمني ورفعت الأدلة لتعرف هول الجثث كيف تم قتلهم ولتعرف الفاعل مين، لتقدر تجيب هذا الفاعل وتحاسبه. عن جد الله يستر لوين بعد بدنا نوصل بهيك بلد غابة. لا والله الغابة إلى ملك، نحن ما في مسؤول، ما في حامي، ما في شيء. ديروا بالكم يا اخواتي، والله يحمي لبنان واهل لبنان، والله يحمي كل انسان عايش بهالبلد عن جد። አሁን እንግዲህ አረበኛ ለማትችሉ እንግዲህ በጣም አስደንጋጭ ነገር ነው ይሄ፣ እንደ ቀልድ የሚታይም ነገር አይደለም። የኢትዮጵያ ቆንጽላ ጽሕፈት ቤት እንግዲህ ያው ይሄንን ነገር ቢያሳውቀን መልካም ነው ብዬ አስባለሁ። ለምን እንደሰማችሁት ወደ አድልዬ የተቆራረጡ አስክሬኖች ተገኝተዋል ብሏል። እንግዲህ ከዛ እነዛ ውስጥም ደግሞ ያው ኢትዮጵያውያን ማለት ነው እንግዲህ እስከ 3 ሬሳ ተቆራርጦ እንግዲህ ተገኝቷል እስኪባል ደረጃ ሰምታችሁታል፣ አይታችሁታል የለጠፈውን ማለት ነው። ስለዚህ ሊብነን ወዴት እየሄደች ነው? ይሄ ነገር አስፈሪ ነገር ነው እያመጣ ያለው እና ሴቶች እህቶቻችን የምትገናኙትን ሰው የምትሄዱበትን ቦታ በጣም የምትቀራረቡትንም ሰውም ቢሆን የተለያዩ ዜጋዎች ነው እንደምታውቁት ሊብነን ውስጥ ያለው ማለት ነው። ከዚህ አንጻር የምትገኙበትን ቦታ መለየት አለባችሁ። ክብራችሁን እስከጠበቃችሁ ድረስ ማንም ሊደርስባችሁ አይችልም። ብዙ አሉ ክብራቸውን ጠብቀው ራሳቸውን አስከብረው የሚኖሩ አሉ። ነገር ግን ይሄ አሟሟታቸው ሁኔታ እንግዲህ ያው ዜናውን እስኪ በምን እንደሞቱ ማን እንደገደላቸው ገና አልታወቀም ነው። ወደ አድልዬ ነው ያለው እንግዲህ አልታወቀም ነው ያለው ገና። ስለዚህ ያው ህግ እንግዲህ ከያዘውና ከተያዙ ከዚህ ትምህርት መውሰድ አለብን፣ ወይም ደግሞ እህቶቻችን አለባችሁ ብዬ ነው ማስበው። ስለዚህ ኢትዮጵያውያን የተባለው ስለዚህ ቆንጽላ ጽሕፈት ቤቱም እንግዲህ ይህንን ነገር እንዲያጣራ ስል ጠይቃለሁ ማለት ነው። ግዴታ ያው በቆንጽላው በኩል ነው የዜጎቻችን ጉዳይ የሚፈጸመው። ከዛ አንጻር የመጠየቅን መብት ያለው ቆንጽላ እስከሆነ ድረስ ማን እንደሞተች ማረጋገጥ ይቻላል ማለት ነው። ስለዚህ እኔ የምመክራችሁ ነገር ቢኖር ባካችሁ በስደት ዓለም ላይ ስትገኙ ፍቅረኛ መያዝ ካለባችሁ ወይ ጓደኛ መያዝ ካለባችሁ፣ ኖርማሊ ጓደኛ እንኳን መያዝ ካለባችሁ አረብም ይሁን ሱዳንም ይሁን ምንም ዜጋን ምን ይሁን ሰውን መቼም ቀምሳችሁ እንደምግብ አታውቁትም። ነገር ግን ይሄ ነገር ከመምጣቱ በፊት የምትቀርቡትን ሰው ማወቅ አለባችሁ። እኛ እዚህ ስደት ላይ እውነት ለመናገር ስደት ላይ መጣ ነው ለመስራትና ለመለወጥ ነው አይደል እንዴ? ከዛ ውጪ ያለን ዓላማና ግብ ግን መከራና ስቃይን ነው የሚያመጣብን። ይሄ አሳዛኝ ነገር ነው። እውነቴን ነው የምላችሁ። በኔ ብለን ነው ማሰብ ያለብን። ነገስ ምን የሚያስፈራ ጊዜ ላይ እየደረስን ነው ማለት ነው። ከዚህ አንጻር እንድታዩልኝ ይፈልጋሉ። ስለዚህ የተገኙት አስክሬኖች እንግዲህ እስከ 3 አስክሬን ተቀራርጦ ከተገኘ መንገድ ላይ ይሄ በታሪክም እዚህ እኔ እንጃ ከአሁን ቀደም ታስታውሳላችሁ አንድ ኢትዮጵያዊ ናት ተብሎ ተቆራርጣ እንደዚሁ ተቀምጣ ተብሎ ሲቀወጥ ነበር እንደዛ በጣም። አሁን ደግሞ ጭራሽ አረቡ እንደተናገረው መረጃውን እንደሰጠው ከሆነ ደግሞ 3 አስክሬኖች ነው የተገኘው ሊብነን ላይ ተቆራርጦ ማለት ነው። ስለዚህ እነማን ናቸው የሚለውን ማጣራቱን ስራ የሚሰራው እንግዲህ ቆንጽላው እስከሆነ ድረስ እባካችሁ እንደዚህ አይነት አስከፊና በጣም ትልቅ የሆነ ጉዳይ ሲመጣ ቢያንስ እንኳን በፔጃችሁ ማሳወቅ ይገባችኋል እላለሁ። ቆንጽላ ጽሕፈት ቤት ማለት ነው ያላችሁት እናንተ ስለሆነ ማለት ነው። ስለዚህ እባካችሁ በእናታችሁ እንደው በመድኃኔዓለም ይዣችኋለሁ፣ በአይምሯችሁ ተመሩ፣ በስሜታችሁ ሳይሆን። በስሜት የሚመራ ሰው ምንጊዜም ተጎጂ ነው የሚሆነው። ስለዚህ በአይምሯችሁ ተጓዙ ነው የምለው። ይህንን ነገር ነው የማስጠነቀቃችሁ። በጣም አስከፊ ጊዜ ላይ ነው የደረስነው። እንደምታዩት ነው የተለያዩ ዜጎች ነው ያሉት። አንዳንዶች አላችሁ እንደዚህ ያለባችሁ አላችሁ ወይ ህይወታችሁን የሚለውጥ ሰው አትይዙ፣ ወይ ህይወታችሁን አትለውጡ። ዝም ብላችሁ ከራ የሆነ ላይፍ ትኖሩና ከዛ በኋላ መጨረሻችሁ ይሄ ይሆናል ማለት ነው እንጂ መቼም ክብሯን የጠበቀች በስርዓት ስራዋን የምትሰራ ሴት እንደዚህ ተቆራርጣ ልትገኝ አትችልም። በምንም መስፈርት ሊያገኟት አይችሉም ማለት ነው። ግን ብቻ ፈጣሪ አምላክ ይጠብቃችሁ ነው የምለው።
ሌላ ነገር ያለ አይደለም እኔ። ስለዚህ ይሄንን ነገር እንግዲህ ይሄን መረጃ እያየን አስተላልፍላችኋለሁ ያለውን ነገር ማን ምን እንደሆነ ያው በመረጃ የአረቦችን ቻናልም ፈተሽ እያደረኩኝ ምናምን ስም ዝርዝር ወይ የሆነ መታወቂያ ወይ የሆነ ነገር ሊወጣ ይችላልና ያንን ነገር አሳውቃለሁ። እንግዲህ ያው ለሞቱት እንግዲህ ነፍስ ይማር ነው የምለው እኔ። ለቤተሰብ መጽናናትን ላልሰማው ቤተሰብ ልጄን አረብ ሀገር ስደት ልክ ያለው ብሎ ለሚጠብቀውም ቤተሰብም ይሁን አረብ ሀገር መታን እለወጣለሁ ብላ ላሰበችውም እንዲህ አይነት አደጋ ለወደቀችውም በጣም ነው ማዝነው እኔ በእውነት በጣም ነው ማዝነው። ስለዚህ ይሄንን ነው የምላችሁ። በተቻላችሁ አቅም ያው ቲክቶኬ ከጥቅም ውጭ ሆኗል። ያው ደላላ ምንም ሪፖርት ስለሚያደርጉ እንዳይሆን አድርጎታል። እኔ ቲክቶከርም አይደለሁም ሲጀመር እኔ ዩቲዩበር እንጂ እኔ እዚህ ጉሊት ውስጥ ምንም አላደርግም። እዛ ሞል ብሄድ ይሻለኛል ሁሌ እንደምላችሁ ወደ ዩቲዩብ እንጂ እዛ ነው። ግን ቢያንስ እንኳን ሼር ላይክ እንዲሁም ደግሞ ኮፒ ሊንክ በማድረግ ትተባበሩኛላችሁ። መረጃውን እያመጣን እንቀጥላለን ማለት ነው። ራሳችሁን ጠብቁልኝ ነው የምለው። ከዚህ በላይ ምንም ልል አልችልም። እውነቴን ነው የምላችሁ። በተረፈ أمسجنالو. المعلومات الأولية بيقولوا إنه 3 جثث للتابعية الأثيوبية. السلام عليكم ورحمة الله وبركاته. እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ይሄን ቪዲዮ ከሌላው በበለጠ ሼር አድርጉልኝ ማለት ነው። እሱ ምንድነው እንግዲህ እንሰራለን ብለው ሄደው እህቶቻችን የተለያየ ዜጋ ጋር ስለሚጋደሙ የው መጨረሻው ይሄ ነው ማለት ነው። ገባችሁ አይደለ? አሁን 3 ኢትዮጵያዊ ነው ሞተው የተገኙት። ለምን ማን እንደገደላቸው ማን እንዳስገደላቸው አይታወቅም። ለምን ካላችሁ ኦሬዲ ከተለያየ ሰው ጋር ስለሚተኙ ላረባ ገንዘብ ማለት ነው ራሳቸውን ህይወታቸውን መስዋዕት ይከፍላሉ። በዚሁ አጋጣሚ ልንገራችሁ አንድ ሰው ከተሰደደ በኋላ የራሱን ቁም ነገር መስራት አለበት ብዬ አምናለሁ። አብዛኛውን የብሔሮት ሴቶች ግን ቁም ነገር ያናስ በአክሱም ምን እየተካሄደ ነው እንደምትሉት እንደምትመለከቱት ነጠላ ለብሰው ተማሪዎች ወደ ትምህርት ቤት እየሄዱ ነው። ጎበዞች፣ እኛም ማጨብጨበናል። በርቱ፣ ጥሩ ነው። እናንተ በተሸፈናችሁ ቁጥር የወንዱ ተማሪ አቴንሽን ትምህርት ላይ ይሆናል። ማንም ሰው አይወሰወስም። ለወንድ ልጆችን ፈተና አትሆኑም። ጎበዞች፣ ጥሩ ነው፣ በርቱ። እኛ ችግር የለብንም። ከዚህ አድንቀናል። አሁን ትምህርት ቤቱ ጎበዝ ያስብል ብለናል። እነሱ ነጠላ ስትፈቅዱ ደግሞ የኛንም ሂጃብ ኒቃም እንድትፈቅዱልን ነው። በነገራችን ላይ ፍቃድ እየጠየቀን ሳይሆን እንደ ትምህርት ቤት ህጉን እያከበርን ነው። ስለዚህ እነሱ ነጠላ ስለለበሱ እኛ ጋር ምንም ይጎልብን ነገር የለም። እንደው ደስ ብሎኛል በእውነት። ስለዚህ አክሱም ላይ የተካሄደ ያለው ነገር በጣም ያስፈራል። ግዴላችሁ ሙስሊሙ ከዓለም ተማሩ። ትግስት ያደርግና የሆነ ቀን የፈነዳ ቀን በጣም ብዙ ዋጋ ነው የሚያስከፍለው። ስለዚህ አክሱም ያሉ ሰዎች እናንተ ስትታገሉ ታግለው ዋንቲያ አይደለም የኢትዮጵያው የቲክቶክ አዋርድ ማለት ነው። የአሜሪካ የሆሊውድ ግራሚ የሚገባት ልጅ ነች። ልንገራችሁ ለምንድነው እጩ ያልሆነችው? ለምንድነው ዋንቲያ ለእጩነት ያልቀረበችው? ምክንያቱም እጩ ብትሆን እንደምታሸንፍ ስለምታውቁ ፈርታችሁ ነው ማለት ነው። የሆነ የተሰራ ሴራ አለ እንጂ እቺ ልጅ ጀግና ልጅ ብዙ ቻሌንጆችን አልፋ እዚህ ጋር የደረሰች ልጅ ነች። ለብዙ ሴቶች ተምሳሌት ነች። ጥንካሬዋ በዚህ እድሜዋ ብቻዋን ልጅ የምታሳድግ ተፍ እያለች ህፃን ነች። እንግዲህ ያልሰራችሁ ነገር አለ? በምን ኮንተንት ነው ሌሎቹ የተመረጡት? እሺ እጩ የሆኑት እቺ ልጅ የባህል ልብሶችን ማስታወቂያ ሰርታለች። አጫጭር ድራማዎችን ለሴቶች ድምጽ ትሆናለች። ምን ያልሰራችሁ ነገር አለ? ለምንድነው እጩ ያልሆነችው? ለምን አገለላችኋት?